ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ የአወዛጋቢውንና ብዙ መሪዎች እየተከተሉ ያሉት ወይም ደግሞ ተከትሎ የነበሩትን የኒኮሎ ማካቬሊን ዘ ፕሪንስ የተሰኘው መጽሐፍ ወይም ልዑሉን የተሰኘው መጽሐፍ በረር እንቃኘዋለን። አብራችሁን ቆዩ። ኒኮሎ ማካቬሊ ይህንን መጽሐፍ የጻፈው በ16ኛው መቶ ክፍለ ዘመን ሲሆን እሱም ገዢዎች እንዴት ስልጣናቸውን ይቆጣጠራሉ፣ እንዴት ስልጣናቸውንና አስተዳደራቸውን ያቆያሉ በሚል እንደ መመሪያ ለገዢዎች የጻፈው መጽሐፍ ተብሎ ይታወቃል። በጣም ዝነኛ ከሆኑ ጥቅሶቹ አንዱ ሁለቱንም መሆን ካልቻላችሁ ከመወደድ መፈራት ይሻላል የሚለው አባባሉ በጣም ታዋቂነትን ያተረፈለት ነው። ማካቬሊ እንደሚያምነው እንደዚህ አይነት ውሳኔዎች በጣም አስፈላጊ መሆናቸውንና አስፈላጊ የሆኑትም ስልጣንን ለማቆየት የሚደረገውን ነገር በሙሉ በማድረግና ስልጣንን ማቆየት እንደሚገባ ያስተማረበት መጽሐፍ ተብሎ ይህም ወደ ሌላ ቁልፍ ሐሳብ ይመራናል። ማካቬሊ እንደሚለው መጨረሻዎቹ መንገዱን ያጸድቃሉ ይላል። the end justifies the means በሚለው ሐሳቡ ማለት ነው። ማካቬሊ ለፖለቲካዊ ምቹ የሆነ ውጤት ማምጣት ስነ ምግባራዊ ያልሆነ ድርጊቶችን እንደሚያረጋግጥ ይከራከራል ይላል እና ይህ ሐሳብ ብዙ አከራካሪ ነው፣ እስካሁን ድረስም እያከራከረ ይገኛል። ይህ መጽሐፍ የጻፈው ማካቬሊ በጣሊያን የፖለቲካዊ ስርወ መንግስት ወይም ደግሞ የፖለቲካ ለመረጋጋት በነበረበት ወቅት ነው። በዚህ መጽሐፍ ብዙዎቹ ኢንፍሉዌንስ ሆኗል ወይም ደግሞ በዚህ ተመርቷል። እንደ ማጠቃለያነት ማካቬሊ በስልጣን በስነ ምግባርና በአመራር ላይ ያለው ግንዛቤ ዘላቂ ትሩፋትን አትርፎለታል። ብዙውን ጊዜ ከስነ ምግባር ይልቅ መረጋጋትን በማስቀደም መሪዎች ተግባራዊ እንዲሆኑ ያበረታታል። ይህን መጽሐፍ ማግኘት የምትፈልጉ ኮሜንት ላይ ፕሪንስ ብላችሁ ጻፉልኝ፣ ኢንቦክስ አደርግላችኋለሁ። ማካቬሊ የጻፈው መጽሐፍ ለአሁን መሪዎች እንደ መርህ ሊቀበሉት ይችላሉ አይቀበሉት፣ ወደ ጥሩ መንገድ ሊመራቸው ይችላል ወይንስ ደግሞ ወደ መጥፎ? ይሄኛውን ኮሜንት ቦክስ ላይ ሐሳብ አስተያየታችሁን አስቀምጡ። እንደዚህ አይነት መሰል ዝግጅቶችና ፕሮግራሞች እንዲደርሳችሁ ይህንን የቲክቶክ ቻናል ፎሎ፣ ኮፒ ሊንክ እና ሼር በማድረግ ቤተሰብ ሁኑ።